ይሄን ያህል ምን ብበድል ነው ሀገረ ስብከቱ በደከምኩበት ከድካሜ አንፃር ይሄን ነው ወይ ለኔ የሚመኘው? እንደው የጤናውን ጉዳይ አይሁንሽ፣ ሴትነቴስ ምንኩስናዬስ እዛ ሲሄድ አንድ ነገር ቢደርስብኝስ? ያው እድሜን እንደምታዩት ነው። አንድ ነገር ቢፈጠር ከምንኩስና በኋላ የመጣ ልጅ ብዬ ላሳድግ ነው ወይስ ምን ልል ነው? የፈረደበት ሀገረ ስብከት በአንዳንድ ክፉ ሰዎች ምክንያት ይኸው እንደዚህ ይወቀሳል፣ እንደዚህ ይለቀስበታል። አሁን አስቡ፣ እነዚህ እናት አለቀሱ ማለት ላይ ሀገረ ስብከቱ ላይ ግን ሀገረ ስብከቱ የሚያውቀው ነገር አለ። መጀመሪያ ነገሩን አቀናብሮ እንዲቀየሩ ያደረገው ማን ነው? ታይ ሰፈር ያለው ማልቀስማ ያለበት እነዚህ ነበር እንጂ። አዎ እንደዚህ የሚያደርጉ በየአጥቢያው ላይ የሚነሱ ጩኸቶች ታርጌት የሚደረገው ማለት ላይ ነው ሀገረ ስብከቱ ላይ። ሀገረ ስብከቱ እንዲህ አደረገ ውሸት። አብዛኛው ጦስ ያለው አጥቢያው ላይ ነው። በቃ መጀመሪያ አጥቢያ ራስን አጽዳ፣ ራስህ ክርስቲያን ሁን። መጀመሪያ አንተ እውነተኛውን መንገድ ይዘህ ተምራ። በየትኛውም አካባቢ ሰዎችን በግፍ የምታስቀይር ሳያስቡት በድንገት የሚያሳስቱ እናት፣ በጣም ክስት ያሉ እናት ይህን ያክል መከራ ሊደርስባቸው አይገባም ነበር። እንዳውም ልንደግፋቸው የሚገቡ እናት ናቸው። እንዳውም ሳያቸው በጣም አሳዘኑኝ። መጨረሻ በጣም ቆባቸውን በሻሽ ደብቀው ሽፍርና ሁላ እንኳን የሚሰሩ እናት ናቸው። ታውቃላችሁ ግን ሽፍርና ይችላሉ አይደል? አዎ ይችላሉ። ተመልከቱ። እግዚአብሔርን በጣም የሚያከብሩ የሚፈሩ አለቆችም ጸሐፊዎችም እንዳሉ ደግሞ አውቃለሁ፣ ይደርሻለሁ። በግልባጩ ደግሞ ሌላ ደግሞ አይነት ሰዎች አሉና እዛ ውስጥ ያሉት ሰራተኞች ጠቅላላ እኔ እናቴም አባቴም ወንድሞቼም ምኖቼም ናቸው። ትንንሾቹ ልጆቼ በእድሜ የሚበልጡኝ አባቶቼ እውነት ከነሱ ተለይቼ መኖር የምችል አይመስለኝም። ብጣላቸውም ብበሳጭም ቢያመኝም ቅፍቅፍ አድርገው ሐኪም ቤት ወስደው እኔ ብቻ አላውቅም እና ከነሱ መነጠል ለኔ ሞት ነው የሆነብኝና ለዛ ነው እንጀራውም ይቅርብኝ በቃ ለምጃለሁ። ግን ውዳሴ ማርያም ሳላደርስ ሱል ስለሚያመኝ ፈራሁኝ። ውዳሴ ማርያም በግዕዝ ነው በአማርኛ? እኔ በምችለው ነው ማደርሰው። በምችለው አልኳት። ግዕዝ ይሞክራሉ? በምችለው አይደለም እኔ እና እሱ በምንግባባው እና አደርሳለሁ። እሺ እንዴ ለምንድን ነው ያለቁት እናቴ? እኔ መላኩን ነገር መግለጽ አልችልም። እና ታዲያ አሁን የዝውውሩ ነገር ላይ እንደው እስኪ እንምጣ ደግሞ። አዎ ዝውውሩ እንግዲህ ያው የተከበሩ የደብራችን አስተዳዳሪ ደውዬ ስጠይቃቸው እኛ የለንበትም አሉ። ቀድሞ በቃ አጥራጠሩ። አይ እውነትም ደግሞ የሉበትም ማለት ሀገረ ስብከቱ ከቀየረኝ እነሱ እንዴት ይኖሩበታል ብዬ አስባለሁ። ያዙልኛ እዚህ ጋር በዛ ካሰው ሀገረ ስብከቱ በየትኛው አድርጎ ነው የዚህ ሁሉ አድባራት ለይቶ የሚያውቀው? ሲጀመር ሰው የት እንዳሉ ሲያውቃል ሀገረ ስብከቱ የት እንዳሉ ራስ ያውቁት። ነገር ግን ከየአጥያው ደግሞ ይሄን ሰውዬ አግድልኝ፣ አዘዋውርልኝ፣ ምታልኝ ወይም ደግሞ የሆነ ነገር ብለው ካቀረቡ ሀገረ ስብከቱም ደግሞ በቀረበለት ሪፖርት መሰረት ይሄ ነገር ምናልባት ትክክል ነው፣ እዛ ቦታ ላይ በደል ተፈጽሞ ይሆናል ብሎ ባመነበት ነገር ላይ ሊወስን ይችላል። እና ምን አይነት ሙድ ነው? እኛ የለንበትም። ይሄ የተበላበት የአራዳ ሙድ ነው። አለቃ ሳይጠቁም ጸሐፊ ሳይጠቁም አለቃና ጸሐፊ ስም ዝርዝር ሳይልኩ ሀገረ ስብከት በየት በኩል አድርጎ ነው እርስዎን ሊቀይር የሚችለው? ተው እንጂ ጎበዝ፣ ነጭ ነጩን እያወራ እንደዚህ ያሉ ሻሻዎች እኮ አሉ፣ እናውቃለን እኮ። እንደው ሁሉን ብናወራው ሆድ ባዶ ይቀራል እያልን ነው እንጂ አሉ እኮ እንዲህ አይነት ነገሮች። የሆነ ነገር ሄዶ እዛ ሀገረ ስብከት ላይ ያላትምና ከዛ በኋላ አረ እኔ የለሁበትም እኔ አላውቅም የሚሉ ሸምጣጮች አሉ። እሺ ከዛ ወዴት ሄዱ? እኔ በነገራችን ላይ የት ነው የተቀየሩት ቦታ? ስሙን አውቁትማ? አረ ነበር አፍስጥ ያው ደብሩ ቅዱስ ሚካኤል ነው። ስሙን ግን እንደና ሲነግሩኝ ወረገኑ ቅዱስ ሚካኤል ወረገኑ ቅዱስ ሚካኤል ሰፈራ ውስጥ ብላም አንድ የኔድኩት ደብዳቤ አድርሺ ግድ ነው ተብሎ እሺ ያው ደብዳቤው ላደርስ እሺ በጣም ሩቅ ነው። በጣም ሩቅ ነው።
ማለት ከጤና አንፃር ብዙም ባጃጅ አልሄድም። ወገብ ላይ የጀርባ ህመም አለብኝ። ያው እዚሁ ገብርኤል ነው ይሄንንም ህመም የተሰጠኝ። ያው ዋሻ ስንፈለፍል ነውና አፈሩ ወድቆ ነው የመታኝ። ያውቃሉ ብዙ ነገሮች ያውቃሉ። አለቃው በጣም ያውቃሉ። ሁሉም ጻፊውም ያውቃሉ። ከየካቲት ሆስፒታልም ከግል ጤና ተቋምም የጤና ማስረጃ አለኝ። በዛም ነው ከ9 ዓመት ጽዳት ሰራተኝነት ወደ ሽያጭ ያመጡኝ። ከብዙ ድካም በኋላ ነው በእርግጥ ያገኘሁት እሱንም ስራ። ከአራብሳ ደብረ ኃይል ቅዱስ ገብርኤል ወደ ወረገኑ ቅዱስ ሚካኤል ተዘዋውረዋል ነው የተባሉት? አዎ። እና በጣም ሩቅ ነበረ። ያ ደግሞ ለእርሶ የማይመጥን ቦታ ነው። በምን ርቀቱ ከጥናት አንፃር ብዙ ድካም አለበት። ደግሞ ጫካ ነው መንገዱ። ለሴትም ራሱ አይሆንም፣ ከባድ ነው ደግሞ። ከጎሮ ታክሲ ወርጄ በጣም ረጅም መንገድ ሄጄ ከዛ ባጃጅ ያስኩኝ። እንደ መረጃ ሰው አጠገቤ ነበረ። ቦታውን እየቀረጹት ነው የነበረው። ማለት ስንሄድ ጀምሮ ስገባ ጀምሮ የነበረውን ጭቃ ነበር፣ ዝናብ እየጣለ ነበረ። በ12 ነው የሄድነው ዕለት የቅዱስ ሚካኤል ዕለትና ሄድኩኝ። ከባጃጅ ደግሞ እንወርድና እንደገና የትና የት የእግር መንገድ አለ። ከዛ ምን አርጋቸው ነው ያልኩት። በቃ ምን አጥፍቼ ነው ይሄን ያህል ምን ብበድል ነው አገረ ስብከቱ በደከምኩበት ከድካሜ አንፃር ይሄን ነው ወይ ለኔ የሚመኘው? እንደው የጤናውን ጉዳይ አይሁንሽ፣ ሴትነቴስ ምንኩስናዬስ እዛ ሲሄድ አንድ ነገር ቢደርስብኝስ? ያው እድሜን እንደምታዩት ነው። አንድ ነገር ቢፈጠር ከምንኩስና በኋላ የመጣ ልጅ ብዬ ላሳድግ ነው ወይስ ምን ልል ነው? አገረ ስብከቱ እንዴት ይሄን አላየልኝም ብዬ እጅግ በጣም ተሰምቶኝ አለቀስኩኝ። ሰበካ ጉባኤዎቹ ጋር ደውዬ ምን በድያችሁ ነው? ትናንትና የብቃት የሰርቲፊኬት የምስጋና ሸልማችሁኝ ሳይነጋ ደግሞ እኔ እቀየራለሁ እንዴት ስላቸው እነሱም እጅግ ደነገጡ። በጣም አልጠበቁም። ከዛ አመለከትኩኝ። ምንድነው የፈረደበት ሀገረ ስብከት በአንዳንድ ክፉ ሰዎች ምክንያት ይኸው እንደዚህ ይወቀሳል፣ እንደዚህ ይለቀስበታል። አሁን አስቡ፣ እነዚህ እናት አለቀሱ ማለት ላይ ሀገረ ስብከቱ ላይ ግን ሀገረ ስብከቱ የሚያውቀው ነገር አለ። መጀመሪያ ነገሩን አቀናብሮ እንዲቀየር ያደረገው ማን ነው? ታይ ሰፈር ያለው ማልቀስማ ያለበት እነዚህ ነበር እንጂ እነዚህ ነበር ማልቀስ የነበረበት። ሀገረ ስብከቱ በየት አድርጎ አውቆ ነው የእርሶን ስም ለይቶ ወረገኑ እንዲቀየሩ የሚያደርገው? አዎ እንደዚህ የሚያደርጉ በየአጥቢያው ላይ የሚነሱ ጩኸቶች ታርጌት የሚደረገው ማለት ነው ሀገረ ስብከቱ ላይ። ሀገረ ስብከቱ እንዲህ አደረገ ይላል። ውሸት። አብዛኛው ጦስ ያለው አጥቢያው ላይ ነው። በቃ መጀመሪያ አጥቢያ ራስን አጽዳ፣ ራስ ክርስቲያን ሆን። መጀመሪያ አንተ እውነተኛውን መንገድ ይዘህ ተምራ። በየትኛውም አካባቢ ሰዎችን በግፍ የምታስቀይር ሳያስቡት በድንገት ደግሞ እኮ አለ እኮ እናታችን እንትን እኮ አለ። አንድ ሰው ችግር አለበት ከተባለ መጀመሪያ ይጠራል አይደለ? ይጠየቃል። ይሄን አስተካክል የቃል ከዛ የደብዳቤ ከዛ የደሞዝ እያለ የሚሄድበት ስቴፕ አለ። በዚህ ደረጃ እርሶ አናግሮታል? ኧረ እኔ ምንም የለም። እኔ እንጃ። እኔ ውስጡን እንግዲህ ወይኔ የማይፈልግብኝ እርሶን እንጂ በአካል ያልኩት እኮ በአካል ማናገር እኮ ነው። አንደኛ በአካል ጠርቶ እርሶ ይሄ ችግር አለበት ያስተካክሉ። አንድ የቃል ምክር ይባላል። ሀገረ ስብከቱ ነው ደብር አጥቢያዎት በጭራሽ ሰርተፍኬት ሸልመውኛል። እጄ ላይ ያለ እዚህ ላይ ነው ማሳየት ይቻላል። ጭራሽ ሰርተፍኬት አለን። ምክንያቱም ባዛር ተዘጋጅቶ በወቅቱ እዛ ባዛር ላይ ጽዋ አለን። እዛ ከገበሬዎቹ ጋር ከአካባቢ ነዋሪዎች ጋር ጽዋ እንጠጣለንና ከነሱ ጋር ሆነን 80 ሺህ ብር በሬ አቅርበናል ለባዛሩ። እኔም ደግሞ ከኪሴና ከጓደኞቼ አድርጌ 12 ሺህ ብር ቢራ አቅርቢ ተብዬ ቢራ አቅርቤያለሁ። ቦታ ማስፋፋት እስከሆነ ድረስ ነፍስንስ ብንሸጥ በሚል ይሄን በሽተኛዬን ይዤ በሽተኛ ጀርባ ገብዤ 4 ቀን ኩሽና ውስጥ ሰርቻለሁ። የደብራት የመጡ እንግዶች ሁሉ ይታዘቡኛል፣ አይተውኛል።
ዝቅ ብዬ አገልግያለሁ። እንግዲህ ምንድነው እንደውም የተሰማኝ እውነት ለእርሱ አልደብቆትም። መላኩን ምን አልኩት ጽዋ በ19 ነበር የሚገባው እኔ ጋር ያሁኑ 19 እና ነገ እኔ ጋር ልትገባ አንተ ዛሬን ከቤት ካባረርከኝ ምን ልሰራ ነው እኔ ጋር የምትመጣው? አልወስድም ጽዋውን አልኩኝ። እኔ እግዚአብሔርን ነው እንዲህ ነው ያልኩት። በቃ ይሄን ያህል አንተ ከተጸየፍከኝ የኔን ኃጢአት መሸፈን አቅቶክ የሰራነውን እንጻስ ልጆችክ ሲደሰቱ እኔን ከደስታ እንድካፈል ያላልክ ኃጢአት የበዝቶብክ ሊሆን ይችላል፣ ግን ያንተ ምልጃ የኔን ኃጢአት አይሸፍንም ወይ? ስለዚህ ያልወስድም ጽዋውን ያልኩት። ይህንን ብዬ ሰበካ ጉባኤዎች ጋር ቅሬታ አቀረብኩኝ። ቅሬታ ላቀርብ ሲሄድ በኔ ጋር የመጡት ሴትየው ደብዳቤ አስገብተዋል። ሐሙስ ቀን ነው፣ ሐሙስ ነው ደብዳቤውን የሰጡት። እሳቸው የወሰዱት እንደምሰማው ደብዳቤውን በ28 ነው፣ አርብ ቀን ነው 28 መሰለኝ አይደል? እኔ ደግሞ ደብዳቤ የተለጠፈልኝ በ30 ነው የወጣውም የተጻፈው 30 ነው የሚለውና ግራ ገባኝ። በቃ እኔ ሰው የለኝም። ምክንያቱም ምናልባት ስለ ቤተ ክርስቲያን ስታገል ብዙ ጠላቶች አፍርቼ ሊሆን ይችላል፣ ግን አንድም የሰው በራሴ እንደዚህ ብዬ የታገልኩት የለም። ቤተ ክርስቲያንን ብዬ ነው ነገም ከነጎዲያም ላቆም የማልችለው እኔ የቤተ ክርስቲያን ውስጤ አይችልም። በቃ ማለት ከነ ኃጢአቴ ከነ ጉድፌ የሰበሰበችኝ እናቴ ስለሆነች በቤተ ክርስቲያን ድርድር አላውቅም። መግደል ይችላሉ፣ ብዙ ነገር ብዙ ፈተና ደርሶብኛል። ይሄ ነው ብዬ ሰዎችን ልወቅ ሰዎችን ኃጢአተኛ ላደርግ አልፈልግም። ግን እግዚአብሔር ከኔ ጋር ካለ ምንም አልፈራም፣ ሞትም ችግር የለብኝም። እና ሰበካ ጉባኤው ጋር ቅሬታ አቀረብኩኝ። ሰበካ ጉባኤውም ይሄንን ሲያይ ብዙ ታገለ። የደብሩ አስተዳዳሪና ክቡር ጻፊ ድጋፍ ጻፉ ሲባሉ አንጽፍም እንጀራችንን ያስገኝብናል አሉ። እውነትም ሊሆን ይችላል። እስከዛ ድረስ ግን አሁንም እኔ አገረ ስብከቱን ነው የምወቅሰው። ምን ቆይ እዚህ ጋር ምን ድጋፍ ነው? ድጋፍ ጻፉልኝ ማለት ልመለስ ወደ ቦታ የሚል ነው። ተመለስልን ወይ ሲሏቸው ምን አሉ? አንጽፍም አሉ። ሰበካ ጉባኤ ደብሩ እንጀራን ያስነካልና እንጀራችንን ያስነካብናል የበላይ ትእዛዝ ነው አሉ። ያዙልኝ እዚህ ጋር ተመልከቱ እንግዲህ የሚባለውን ነገር ማለት ነው። እባክዎትን ወደ ቦታዬ እንድመለስ ድጋፍ ጻፉልኝ ብሎ ጠየቁ። ማን? እሞሃይ እነማንን? ደብሩ ላይ ያሉትን አለቃና ጸሐፊ ምን አሉ? ከዛ አይ ይሄማ እንጀራችንን ያስነካል፣ ወደ ቦታቸው መልሱልን እባካችሁ ማለት ነው እንጀራችንን የሚያስነካው ቅድም አንድ ነገር ብለዋል። ለዛውም ተሸላሚ ነኝ ሰርተፍኬት አለኝ አሉ። የሚገርመው እኮ እናታችን አንዳንዶቹ የቤተ ክህነት ሰዎች ቤተክርስቲያን ውስጥ የሚያገለግሉ አንዳንዶቹ ሰዎች ማለት ነው እርስዎ ጋር መልካም ነገር እያወሩ አንተ ደግ፣ አንተ ሊቅ፣ አንተ ምሁር እያሉት አንቺ መልካም ሰው እያሉት በጎን ደግሞ ሲሸጡት የሚውሉ ሰዎች ናቸው ያሉት። እንዲህ አይነት ሰዎች አሉ። እንግዲህ አሁን እኔ እናት እዛ ቦታ ላይ ተሸላሚ ናቸው። ደግሞ ቦታውን ጤናቸውን ሁሉ እስከ ማጣት ድረስ ለፍተው ጥረው ከፍ ያደረጉ የመሰረቱ እናት ናቸው። ግን ባላሰቡት መንገድ ሀገረ ስብከቱን አሳበው ወዳልሆነ ቦታ ወይ ወደማይፈልጉት ቦታ አዘዋውራቸው ያለምንም ጥፋታቸው ማለት ነው። ግን እንደው የዚህ ሁሉ ምክንያት ግን ምንድነው በየሳስ ይሄ ራሴ ነው ሰው ነው አይመለከትም። ስራውት ምን ላይ ነው? እኔ አሁን ከ3 አመት ጀምሮ ሽያጭ ላይ ነው የምሰራው። ሽያጭ ደግሞ ማለት ዋና የጀርባ አጥንት ነው ለማን? ለቤተ ክርስቲያን ሰዎች። ምናልባት እዛ አካባቢ እንደው አላስነካም ያሉት ነገር ይኖር ይሆን? ነው ያስቀየሙት ነገር ይኖር ይሆን? በዚህ ዙሪያ እንደው ምናልባት ብቻ የሆነማ ችግር አለ። እኔ ማለት ንብረቱ ይወጣልኛል፣ ብዙም አይወጣም። ንብረት ማለት ብዙም የለም፣ ብዙ ነጋዴ ስላለ እና ብዙም ገቢ የለውም በሽያጭ ላይ። እንደው በዛ ከተባለ 80
90,000 ብር ብናስገባ ነው። እሱንም ያው በሞዴልና በሞዴል በቃ እንደውላት ነው ትንሽ ከዛ በመለስ ደግሞ የሆነ ነገር በዚህ በኩል ይግባ በካሽ ይምጣ ምናምን የሚባል ነገርም ካለኩ እሱ ደግሞ ይሄ ጋር ይሰራም ብለዋል። ቅድም ስናወራ ከካሜራው ውጭ እንዲህ ያለ ስራ እኔ ጋር ይሰራም ህይወቴ ታልፋለች ብለዋልና እንዲህ ያለው ነገር እኮ አንዳንዴ ሳስቡት ሊያስነሳው ይችላል። ምንም ጥርጥር የለውም። ይሄ የትኛውም ቦታ ላይ ነው። ሽያጭ ላይ ያለ ሰው የሆነ ፋይናንስ አካባቢ ያለ ሰው የሆነ ነገር እንደው የሆነ ነገር ወጪ ሊደረግ ምናምን ሲባል ድርቅ የሚል ከሆነ ምንም አይናገሩትም። እሱን በተዘዋዋሪ መንገድ ግን ወይም ደግሞ በደላላ ይልኩና ይሄ ሰው እንዲህ ነው እንዲህ ነው ምናምን ብለው አጠቋቁረው የሚያስቀይሩበትም ታሪክ እንዳለ እጃችን ላይ ተዘግቧል፣ እናውቀዋለን። እንዲህ ያለው ሴራል ግን እንደዚህ ያለው ግፍ ግን እንደው አይከብድም? ከባድ እኮ ነው። እንዲህ ያለው ዝም ብሎ አንድ ሰው ሳያስብ በድንገት ተነስቶ ተቀይረሃል ሲባል ለዛው ነው ያለ ጥፋት ያለ ምንም ያ ሰውዬ እንኳን ችግር ቢኖርበት ተጠርቶ ምን ሊነገረው ይገባል ነው። አሁን የኔ ጥያቄና ህጉም የሚለው ምንድነው? አንድ ሰው ጥፋት አለበት ብለህ ካሰብክ መጀመሪያ በቃል ምክር ንገረው፣ ከዛ በደብዳቤ፣ ከዛ በደሞዝ፣ ከዚህ በኋላ ግን ደሞዝ ከማገድ ወይ ደግሞ እስከ ማዘዋወር ድረስ ትችላለህ። የኛ ቤተክርስቲያን ላይ ግን እንደዚህ ያለው አሰራር አልተለመደም። ሞቅ ካለው ወይ ደግሞ የሆነ ነገር ከከፋው ሳያስቡት ድንገት የሚቀይሩበት ሁኔታ እንዳለም ማወቅ አለበት እናት እና አሁን እቺ የሚያሳስቱ እናት በጣም ክስት ያሉ እናት ይህን ያክል መከራ ሊደርስባቸው አይገባም ነበር። እንዳው ልንደግፋቸው የሚገቡ እናት ናቸው። እንዳው ሳያቸው በጣም አሳዘኑኝ። መጨረሻ በጣም ቆባቸውን በሻሽ ደብቀው ሽፍርና ሁላ እንኳን የሚሰሩ እናት ናቸው። ታውቃላችሁ ግን ሽፍርና ይችላሉ አይደል? አዎ ይችላሉ። ተመልከቱ። ቆባቸውን በሻሽ ደብቀው ኖርማል ሴት መስለው የግለሰብ ቤት እየሄዱ ልብስ እያጣው በትርፍ ጊዜያቸው ኑሯቸውን ልጆቻቸውን የሚያሳድጉ ድንቅና ልዩ እናት። እንደዚህ ያለ እናት የትም ቦታ አላየሁም። የመጀመሪያ ነው ይሄ። እኔ አንድ ነገር ካየው የመጀመሪያ እያልኩ ነው የምናገረው። ይሄ አቋሜ ነው። ቤተክርስቲያን ደሞዝ ትከፍላቸዋለች። ግን ያቺ ደሞዝ ደግሞ ለቤታቸው ስለማይበቃቸው ልጆቻቸውን ለማሳደግ ሲሉ በትርፍ ጊዜያቸው ኖርማል ሰው መስለው ሻሻቸውን አስረው በድብቅ ሰው ቤት እየሄዱ ልብስም ምንም እንጀራ ጋጋራም እየሰሩ የሚኖሩ ልዩ እናት፣ እግዚአብሔር ብቻ የሚያውቃቸው ድንቅ እናት ናቸው። ታዲያ እንደዚህ ያሉ እናቶችን መደገፍ ወይስ ማሳደድ? ብቻ እንደው እድሜ ይስጠን። ብዙ ነገር ነው ያለን ብዬ አስባለሁ በዘመናችን፣ ለዛውም በቤተክርስቲያን ሰዎች ማለት ነው። በአንዳንድ የቤተክርስቲያን ሰዎች እርግጥ ቤተክርስቲያን ውስጥ ደግሞ ብዙ መልካም ሰዎች አሉ። እናታችን ከሚገርመው ነገር ማለት ነው በጣም መልካም እግዚአብሔርን በጣም የሚፈሩ ሰዎች ደግሞ አሉ። እግዚአብሔርን በጣም የሚያከብሩ የሚፈሩ አለቆችም ጸሐፊዎችም እንዳሉ ደግሞ አውቃለሁ፣ ይደርሻለሁ። በግልባጩ ደግሞ ሌላ ደግሞ አይነት ሰዎች አሉና የእርሶ ጉዳይ በዚህ ሁኔታ ተደረሰ። ዞሮ ዝውውሩ ተከናወነ ማለት ነው። አሁን ከተከናወነ በኋላ ያ ቦታ ደርሶ አሁን አይሆንም በእርግጠኝነት እንደነገሩ ከሆነ ከእርሶ ጤና ጋርም ከመንገዱ አንፃር አጠቃላይ የሄዱበት ቦታ አይመጥንም። እንደጋ ደግሞ የተነሱበትም ኬዝ ራሱ ምንም ኬዝ የለም። ዝም ብሎ ነው ያስነሱት ያለ ምክንያት ያለ በቂ ምክንያት ማለት ነው። እና እርሶ ዝም ብሎ አዩ እንደሰራ ይሄን ዝውውር ምን አደረጉ ከዛ በኋላ? መጀመሪያ ስራውን ለመተው ነው የወሰንኩት። ቦታውን እጄ ካየሁኝ በኋላ ስራውን በቃ ቤተክርስቲያን አልፈለገችኝም ብዬ ወሰንኩኝ። ሁሉም አንድ አይደሉም። ሀገረ ስብከቱ ቢያነሳሽም ሄደሽ አባቶችን ጠይቂና ከተውሽም ትታያለሽ፣ ችግር የለውም፣ ያገኘነውን ነገር እየሰራን እንበላለን አለኝ። በጣም ጥሩ። ከዛ የሰበካ ጉባኤው በጣም ብርታት ሆነኝ። እንደው እግዚአብሔር በቤቱ ያጽናቸው፣ የወለዱትን ይባርክላቸው። ሌላ ምንም የለኝም፣ ብድር መመለስ አልችልም፣ እኔ ደካማ ነኝ። ግን ከልጆቻቸው ያገኙት በቃ በጣም አበረታቱኝ። አይቻልም፣ ለምንድነው በዚህ ሰዓት ቤተክርስቲያን ኖሮ የሚተውት? አይቻልም አሉ። ድጋፍ ራሳችን እንጽፋለን ብለው ራሳቸው በፊርማቸው ሰጡኝ። ሰበካ ጉባኤው
አዎ እግዚአብሔር ያከብራቸው። ለካ ዝውውሩንም ሰጋጓይ ሆላ ሰው አያውቅም። አዲስ የመጡትንም ሰራተኛ እንዳትቀበሉ እያሏቸው እኔ ንብረት እንኳን አላስረከብኩም። ማለት ንብረቱን እንግዲህ አናውቀውም፣ የሸጥነውን ብቻ ገቢ እናደርጋለን እንጂ አናውቀውም። እዛ ላይ ነው ንብረት አውጥተው የሰጧቸው። እንዳትቀበሉ እያሏቸው ነው የተቀበሏቸው። የሀገረ ስብከት ነው ያስነካኛል ብለው ተቀበሉ። ወደ አስቸኳይ ማለት ነው። እኔ አልሄድኩም፣ ደብዳቤ አልወሰድኩትም ስለወጥ እሷን ሲቀበሉ ማለት ነው። እውነት ማለት ስለዚህ እነሱ የሉበትም። አይ የሉበትም ብዬ ነው የማምነው እኔ። ምክንያቱም አለቃው ጋር ስደውላቸው መቀየር እንኳን ካለቦት ወደዚህ ወደ ካራ ስላሴ ወደዚህ ወደ ገመናይ ማርያም ይቀየራሉ እንጂ እንዴት እዛ ይሆናል ማለት ሲሉ፣ እውነትም ደግሞ ይሄንን ነው እኔ ከሳቸው የሰማሁት። ይሄማ እንዳይነቃ እኮ ነው እናቴ፣ ይበርቱ እንጂ የእግዚአብሔር ያቀለ ታዲያ ከእግዚአብሔር የሚሰወር ምን አለ? እሺ ጥሩ። ዞሮ እኔ እዛ ጋር የሄድኩትም ያለሁትም መላኩ ደግፎኝ ነው። ሲሄድም ለእንጀራ አልሄድኩም፣ ሲሰጠኝም እንጀራ ጠይቄው አይደለም። ግን እግዚአብሔር ቀድሞ የሚያስፈልገንን ስለሚያውቅ ከቤቱም ባክኜ እንዳልወጣ ስለፈለገ ይሄ እንጀራ ሰጥቶኛል። ንግግሬም የሰጠኸኝን እንጀራ በእድሜ ቆጥረህ ከሆነ መልሼልሃለሁ ነው ያልኩት። እንጀራ በቃ ስራውን ለመተው የወሰንኩትም ለዛ ነው። ደግሞ እኔ ከቅዱስ ገብርኤል ቤተክርስቲያን ወጥቼ የትምም አለምድም፣ የማንንም ሰራተኛም አለምድም። እዛ ውስጥ ያሉት ሰራተኞች ጠቅላላ እኔ እናቴም አባቴም ወንድሞቼም ምኖቼም ናቸው። ትንንሾቹ ልጆቼ በእድሜ የሚበልጡኝ አባቶቼ። እውነት ከነሱ ተለይቼ መኖር የምችል አይመስለኝም። ብጣላቸውም ብበሳጭም ቢያመኝም ቅፍቅፍ አድርገው ሐኪም ቤት ወስደው እኔ ብቻ አላውቅም። እና ከነሱ መነጠል ለኔ ሞት ነው የሆነብኝና ለዛ ነው እንጀራውም ይቅርብኝ በቃ ለምጃለሁ። ግን ውዳሴ ማርያም ሳላደርስ ስውል ስለሚያመኝ ፈራሁኝ። እዛ ቤቱ ስለምገኝ ነው ውዳሴ ማርያምን ማድረሳትና ፈራሁኝ በጣም። ወደ ዓለም ልመለስ ነው አምላኬ ወይ ነው ያልኩትና ውዳሴ ማርያም በግዕዝ ነው በአማርኛ? እኔ በምችለው ነው ማድረሳው። ግን በየትኛው በምችለው አልኳት። ግዕዝ ይሞክራሉ? በምችለው አይደለም እኔ እና እሱ በምንግባባው ነው አድርሳለሁ። እሺ እንዴ ለምን እንደሚያለቅስ እናቴ? እኔ መላኩን ነገር መግለጽ አልችልም። በቃ ማለት ለካ ዝም ብሎ አይደለም ቤቱን የሚያስቀምጣል። አንድም ለቅጣት አንድም ለበረከት ነውና